በጋዛ ያለውን ሰብአዊ ቀውስ ለመቅረፍ እርዳታ ጭነው ወደ ጋዛ ሰርጥ ሲጓዙ የነበሩ ዓለም አቀፍ ተጓዦች በእስራኤል ጦር ተይዘዋል። እስራኤል የሰብአዊ መብት ተሟጋቾቹን እንድትለቅ ደግሞ ተቃውሞ ተጀምሯል። እስራኤል ወደ ኳታር አምርታ ጥቃት መክፈቷን ተከትሎ ካሁን በኋላ ተመሳሳይ ተግባርን እስራኤል ከፈጸመች ልትከላከልላት አሜሪካ ለኳታር ስምምነት ፈርማለች። US President Donald Trump has signed an executive order giving security guarantees to Qatar, stating that any attack on the country would be considered an attack on the United States. ሰሜን ኮሪያ በሚቀጥለው ሳምንት የሚከበረውን ቁልፍ የፓርቲ ዓመታዊ ክብረ በዓል ለማክበር ለትልቅ ወታደራዊ ሰልፍ እየተዘጋጀች ያለች ይመስላል ሲል የደቡብ ኮሪያ ጦር አረጋግጧል። ሰላም ጤና ይስጥልን የሰሞንኛ ቤተሰቦች እንደምን አላችሁ? የዕለቱ ወታደራዊ መረጃዎችን ይዘን ተገኝተናል። እስከ ፍጻሜው አብራችሁ እንድትቆዩ እንጋብዛለን። ሜሪት ፕሮፐርቲስ በሪል ስቴት አዲስ ነገር ሊያሳየን መጥቻለሁ እያለን ነው። ቤትን ቦታ ይወስነዋል የሚለን ሜሪት በአዲስቷ ፒያሳ አይን በሆነ ስፍራ ባለ 17 ፎቅ ሁለገብ ዘመናዊ እጅግ የተዋበ ህንፃ በፍጥነት እያስገነባ ነው። አራዳ ፓርክን ከፊቱ ወዳጅነት ፓርክን ከበስተኋላ ያደረገው አፓርትመንታችን የቤትና ቤተሰብን ሙሉ ፍላጎት ጠንቅቆ ያሟላ ነው። የፈለጉትን የማያጡበት ገበያ ማዕከል፣ ደህንነቱ የተጠበቀ ፓርኪንግ፣ የስፖርት ማዘውተሪያ ከመዝናኛ ስፍራ ጋር በውስጡና በዙሪያው እንደ ልብ ነው። 4000 ካሬ ላይ በተንጣለለው ህንፃ ባለ 1 መኝታ ከ49 ካሬ ጀምሮ ባለ 2 መኝታ 95 ካሬ እንዲሁም ባለ 3 መኝታ 130 ካሬ ጀምሮ ያገኛሉ። ዘመናዊ አፓርትመንቶች በካሬ ከ90 ሺህ ብር ጀምሮ ለአጭር ጊዜ ለሽያጭ አቅርበናል። ፈጠን ይበሉ። ባለ 1 መኝታ ከ4 ሚሊዮን 400 ሺህ ብር ጀምሮ ከ440 ሺህ ብር ቅድመ ክፍያ ጋር ብቻ 70% ክፍያ ለሚፈጽሙ ደንበኞች የ30 በመቶ አስደሳች ቅናሽ አድርገናል። ፈጥነው ይደውሉ 0913 68 20 47 አሊያም 0972 77 54 89 ሜሪት ፕሮፐርቲስ። እስራኤል የመብት ተሟጋቾቹን ያዘች። የሱሙድ ፍሎቲላ ጉዞ ተቋርጧል። ስዊድናዊቷ የአየር ንብረት ለውጥ ተሟጋች ግሬታ ቱንበርግን ጨምሮ ሌሎችም ሰብአዊ እርዳታውን ይዘው እየተጓዙ የነበሩ የመብት ተሟጋቾች በእስራኤል ባህር ኃይል ተይዘዋል። የእስራኤል የውጭ ጉዳይ ሚኒስትር በርካታ ጀልባዎች ደህንነቱ በተጠበቀ መንገድ እንዲቆሙ ተደርጓል ብለዋል። የመብት ተሟጋቾቹ ወደ እስራኤል ወደብ መወሰዳቸውም ተገልጿል። ለጋዛ ሰብአዊ እርዳታ ለማድረስ በጀልባ የሚጓዙት ሰዎች ስብስብ እንዲቆም የተደረገው ወደ ጦር ቀጠና በመቃረባቸው ነው ሲል የእስራኤል የውጭ ጉዳይ ሚኒስትርም አስታውቋል። ወደ ጋዛ እየተጓዙ የነበሩ ጀልባዎች 30 እንደነበሩና ከመዳረሻቸው በ85 ኪሎ ሜትር ርቀት ላይ ሳሉ እንዲቆሙ መደረጉም ተገልጿል። ህገወጥ ነው፣ እኛን ለመከላከል የተደረገ ሳይሆን ተስፋ መቁረጣቸውን የሚያሳይ ነው በማለትም ተቃውሟቸውን ገልጸዋል። ከጀልባዎቹ አንዱ ሆነ ተብሎ እንዲጋጭ ተደርጓል ሲሉ የመብት ተሟጋቾቹ የተናገሩ ሲሆን ከፍተኛ መጠን ያለው ውሃ በሚለቅ መሳሪያ ጀልባዎቹ እንደተመቱም ተጠቁመዋል። ጂኤስኤፍ በማህበራዊ ሚዲያው ባወጣው መግለጫ ግዛቱን የሚያስፋፋ ኃይል የጋዛ ህዝብ እንዲራብና ለብቻው እንዲነጠል ለማድረግ ብዙ ርቀት እንደሚጓዝ ማሳያ ነው ብሎታል። ጨምረውም ንጹሃን ዜጎች ሰብአዊ እርዳታ ለማድረስ ሲሞክሩ ጥቃት ይሰነዝራሉ። ይህንን የሚያደርጉት ደግሞ ሰብአዊ እርዳታ ከደረሰ ጋዛ ላይ የጣሉት ከበባ ስለሚከሽፍባቸው ነው ብለዋል። የእስራኤል የውጭ ጉዳይ ሚኒስትር ጀልባዎቹ የባህር ላይ ጉዞን የሚከለክል ህግ ጥሰዋል ብለዋል። ክልከላው የተጣለው ጋዛን በሚያዋስነው የባህር ክፍል ላይ ነውም ተብሏል። ሆኖም ግን ጀልባዎቹ በዚህ ክልል ውስጥ ስለመግባታቸው ምንም ግልጽ አይደለም። ጀልባዎቹ በቁጥጥር ስር ሲውሉ የሚያሳይ ተንቀሳቃሽ ምስል የተለቀቀ ሲሆን ስዊድናዊቷ የአየር ንብረት ለውጥ ተሟጋች ግሬታ ቱንበርግ ጀልባ ላይ ተቀምጣም ትታያለች። የእስራኤል ወታደሮች ጃኬትና ውሃ ሲያቀብሏትም ይታያል። የእስራኤል መንግስት ጂኤስኤፍ ወደ ጋዛ ሰብአዊ እርዳታ ለማስገባት የሚያደርገውን ጥረት ትንኮሳ ሲል በመጥራት ግሬታና ጓደኞቿ ደህና ናቸው ብሏል። ዛልማ የተባለችውን ዋነኛ ጀልባ ጨምሮ ዘሲሪየስ እና ዘአዳራ የተባሉ የሰብአዊ መብት እርዳታ ጀልባዎችን የእስራኤል ባህር ኃይል በቁጥጥር ስር አውሏቸዋል። ጂኤስኤፍ የእስራኤል ጦር ሆነ ብሎ የመርከብ መገናኛ መስመሮች ላይ ጉዳት አድርሷል ሲልም ሁኔታውን ገልጾታል። የአደጋ ጊዜ ጥሪ ማስተላለፊያ መሳሪያው የሚያስተላልፈውን መልእክት አግዷል። የጀልባዎቹን ጉዞ የሚያሳይ የቀጥታ ስርጭትንም አቋርጧል ብለዋል። ጀልባዎቹ ዛሬ ጋዛ ይደርሳሉ ተብሎም ይጠበቅ ነበር። የጀልባዎቹን መያዝ የሚቃወሙ እንቅስቃሴዎች ታዲያ በግሪክ፣ በጣሊያን፣ በጀርመን፣ በቱኒዚያና በቱርክ ተጧጡፈው ተጀምረዋል።
ጀልባዎቹ መያዛቸውን እንዲሁም መብታቸው መጣሱን በመቃወም የጣሊያን ሰራተኞች ማህበራት የሥራ ማቆም አድማን ጠርተዋል። የቱርክ የውጭ ጉዳይ ሚኒስትር ጀልባዎቹ በቁጥጥር ስር መዋላቸው የሽብር ድርጊት ነው በማለት የዚህ ጥቃት አድራሾች ሊጠየቁ ይገባል ሲል አሳስቧል። የኮሎምቢያ ፕሬዝዳንት ጉስታቮ ፔድሮ የእስራኤል ዲፕሎማቶችን በአጠቃላይ ከሀገራቸው አባረዋል። ጀልባዎቹ መያዛቸውን ተቃውሞ የኔታንያሁ ዓለም አቀፍ ወንጀል ነው ብለውታል። በተጨማሪም ከ2020 አንስቶ ኮሎምቢያ ከእስራኤል ጋር ያላትን ነፃ የንግድ ስምምነትም ሰርዘዋል። በሰብአዊ እርዳታ ጀልባዎቹ ላይ የሚገኙ 2 ኮሎምቢያውያን እንዲለቀቁም ፕሬዝዳንቱ ጠይቀዋል። የአየርላንድ ምክትል ጠቅላይ ሚኒስትር ሳይመን ሃሪስ ጀልባዎቹ መያዛቸው አሳሳቢ ነው ብለው እስራኤል ዓለም አቀፍ ስምምነትን እንድታከብርም ጠይቀዋል። ከተያዙ ሰዎች መካከል የህዝብ እንደራሴው ክሪስ አንድሪያስ እና ሌሎችም አየርላንዳውያን ይገኙበታል። ከዚህ ቀደም በሰኔና ሐምሌ ወራት ወደ ጋዛ ይጓዙ የነበሩ የሰብአዊ እርዳታ ጀልባዎችን እስራኤል አስቁማ ነበር። እስራኤል የጀልባዎቹ ጉዞ ለሰልፊ ነው ብላ ለማጣጣል ብትሞክርም ግሬታ ቱንበርግ ባለፈው ሳምንት ከቢቢሲ ጋር ባደረገችው ቃለ ምልልስ የሰዎችን ትኩረት ለማግኘት ብሎ ማንም ሕይወቱን አደጋ ላይ አይጥልም ብላለች። ዓለም አቀፍ የተራድኦ ድርጅቶች ወደ ጋዛ ምግብና መድኃኒት ለማስገባት ቢሞክሩም እስራኤል ፈጽሞ አልፈቀደችም። ሰሜን ኮሪያ ታላቅ ወታደራዊ ሰልፍ ልታደርግ ነው። ሰሜን ኮሪያ በሚቀጥለው ሳምንት የሚከበረውን ቁልፍ የፓርቲ ዓመታዊ ክብረ በዓል ለማክበር ለትልቅ ወታደራዊ ሰልፍ እየተዘጋጀች ያለች ይመስላል ሲል የደቡብ ኮሪያ ጦር ሐሙስ ዕለት አረጋግጧል። ሰሜን ኮሪያ በ10 ሺዎች የሚቆጠሩ ሰዎችን ያሳተፈ ወታደራዊ ሰልፍ ለማዘጋጀት መዘጋጀቷን የሚያሳዩ ምልክቶች ታይተዋል። በዚህም ወታደሮቻችን በቅርበት እየተከታተሉት ነው ሲሉ የደቡብ ኮሪያው የኮሎኔል ሊሶንግ ጆን የጋራ ሹማምንት ቃል አቀባይ ኮሎኔል ሊሶንግ ጆን በመደበኛ ጋዜጣዊ መግለጫ ላይ ተናግረዋል። ሊንዳሉት ወታደሮቹ የተሽከርካሪዎችና አንዳንድ ወታደራዊ መሳሪያዎችን እንቅስቃሴ እንዳገኙ ገልጸው ነገር ግን ተጨማሪ ማብራሪያ ከመስጠትም ተቆጥበዋል። የደቡብ ኮሪያ ጦር ኃላፊ ሰሜን ኮሪያ በምሽት ወታደራዊ ሰልፍ ልታደርግ ትችላለች፣ ነገር ግን ዝግጅቱ ከእኩለ ሌሊት ወይም ከእኩለ ሌሊት በፊት መካሄዱን ማረጋገጥ ያስፈልጋል ብለዋል። ተንታኞች ፒዮንግያንግ ቀጣዩን ትውልድ ህዋሶንግ 20 አህጉር አቋራጭ ባላስቲክ ሚሳኤል በወታደራዊ ሰልፍ ወቅት ልታሳይ ወይም በዓመታዊው ክብረ በዓል ላይ ልትሞክረው እንደምትችል አስተያየታቸውን ሰጥተዋል። US President Donald Trump has signed an executive order giving security guarantees to Qatar, stating that any attack on the country would be considered an attack on the United States. አሜሪካ ኳታርን ከእስራኤል ጥቃት ለመከላከል ስምምነት ፈረመች። አሜሪካ በእስራኤል ላይ ወታደራዊ እርምጃ ትወስዳለች። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በነዳጅ የበለጸገችውን ኳታርን ለመከላከል የአሜሪካን ወታደራዊ እርምጃን ጨምሮ ሁሉንም እርምጃዎች እንደሚወስዱ ቃል የገቡበትን የሥራ አስፈጻሚ ትዕዛዝ ፈርመዋል። ምንም እንኳን ቃል መግባቱ ምን አይነት ክብደት እንደሚይዝ ግልጽ ባይሆንም የትዕዛዙ ጽሑፍ ሮብ በዋይት ሃውስ ድረገጽ ላይ ቢገኝም ሰኞ እንደተፈረመ ደግሞ ይታመናል። ዶናልድ ትራምፕ የሐማስ አመራሮች በጋዛ ሰርጥ ጦርነት ምክንያት ከእስራኤል ጋር የተኩስ አቁም ስምምነት መቀበልን በሚመዝኑበት ወቅት እስራኤል በሐማስ መሪዎች ላይ ያነጣጠረ ድንገተኛ ጥቃትን ተከትሎ ኳታራውያንን ለማባበል የወሰዱት እርምጃ ነው። ስምምነቱ ሁለቱን ሀገራት የቅርብ ትብብርና የጋራ ጥቅምን አንስቶ የኳታርን ግዛት ደህንነትና የግዛት አንድነት ከውጭ ጥቃቶች ለመጠበቅ ዋስትና እንደሚሰጥም ቃል ተገብቷል። ዩናይትድ ስቴትስ በኳታር ግዛት ሉዓላዊነት ወይም ወሳኝ መሰረተ ልማቶች ላይ የሚደርሰውን ማንኛውንም የተቃጣ ጥቃት ለዩናይትድ ስቴትስ ሰላምና ደህንነት ጠንቅ አድርጋ ትቆጥራለችም ይላል ስምምነቱ። እንዲህ አይነት ጥቃት በሚደርስበት ጊዜ ዩናይትድ ስቴትስ ሁሉንም ሕጋዊና ተገቢ እርምጃዎችን ዲፕሎማሲያዊ፣ ኢኮኖሚያዊና አስፈላጊ ከሆነም ወታደራዊ እርምጃን የዩናይትድ ስቴትስንና የኳታርን ግዛት ጥቅም ለማስጠበቅና ሰላምና መረጋጋትን ለመመለስ ትወስዳለች የሚል ጽሑፍም በስምምነቱ ላይ ተካቷል። የሩሲያ ጦር አደገኛውን ታንክ በእጁ አስገባ። የሩሲያ ጦር ከዋናው የውጊያ ታንኮች ጋር በቀጥታ የተኩስ ድጋፍ ለመስጠት የተቀየሰ አዲስ የቢኤምፒቲ ተርሚናተር ታንክ ድጋፍ ሰጪ ተዋጊ ተሽከርካሪን ተቀብሏል።
የኡራልቫ ታንክ ፋብሪካ ዋና ዳይሬክተር አሌክሳንደር ፖታፖቭ ተቋሙ ለቢኤምቲዎች ትልቅ ትዕዛዝ እየፈጸመ ነው፣ የዚህ ተሽከርካሪ ፍላጎት ከፍተኛ ነው ብለዋል። የምድር ኃይሎች ዋና አድማ ጦር ታንክ እንደሆነ ሁልጊዜ ይታመን ነበር፣ አሁንም ቢኤምፒቲዎች ተቀላቅለዋል ማለት እንችላለን ሲሉም አክለዋል። ይህ መደበኛ የጦር መሳሪያው ቀር ሁለት ባለ 30 ሚሜ መድፎች፣ ሁለት የ30 ሚሜ የእጅ ቦምቦች፣ አራት ባለ 130 ሚሜ አታካ ጸረ ታንክ የሚመሩ ሚሳኤሎች፣ 7.62 ሚሜ መትረየስና ሁለት የጭስ ቦምብ ማስጀመሪያዎች አሉ። ተርሚኔተር የተሰራው በ1990ዎቹ በምዕራባውያን የሚደገፉት የቼቼን እስላማዊ አማጺ ቡድኖች የሩሲያ ጦር ላይ ጥቃት ላደረሱት ኪሳራ ምላሽ ለመስጠት ነበር። ዲዛይኑ ከጊዜ ወደ ጊዜ እየተሻሻለ በ2005 መጀመሪያ ላይ ይፋ የሆነው የቅርብ ጊዜ ልዩነቱ በተስፋፋው ተለዋዋጭ ጥበቃ፣ ተጨማሪ የጎን ጥቅም፣ ጸረ ድሮንና ትልቅ የኤሮዳይናሚክስ እናም የኤሌክትሮኒክስ የጦር መሳሪያ ስርዓቶች ምክንያት እጅግ ጠቃሚ ነው። ተሽከርካሪ በዋናነት የውጊያ ታንኮች ላይ ያላቸው ጉልህ ጥቅም እንደ ሰው አልባ አውሮፕላኖች ወይም እግረኛ ወታደሮች በረጅም ርቀት ጥቃት እንዲያደርሱ ሊያደርጋቸው የሚችል ነው። ተሽከርካሪዎቹ የላቁ የዲጂታል የእሳት አደጋ መቆጣጠሪያ ስርዓቶች ደግሞ ከ3 የተለያዩ ኢላማዎች በአንድ ጊዜ እሳት እንዲተፉ ያስችላቸዋል። የተወደዳችሁ የሰሞንኛ ቤተሰቦች የዛሬ ዕለታዊ የዜና ጥንቅራችን ይህንን ይመስል ነበር። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰቡን ሐሳብ አስተያየታችሁን በኮሜንት አሳውቁን። ሰናይ ጊዜ